በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን እግዚአብሔር እንደወደደና እንደፈቀደ ለዛሬ የምንማማርበት ጉዳይ የዐቢይ ጾምን በተመለከተ ይሆናል። ዐቢይ ጾም ሲባል እንግዲህ ከቃሉ እንደምንረዳው ታላቁ ጾም ወይም ታላቅ ጾም ማለት ነው። ታላቅ የተባለበት ምክንያትም ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውና በጾሙም ደግሞ ሶስቱን አርእስተ ኃጣውእ ድል የነሳበት በመሆኑ ነው። ሁለተኛ ከምንጾማቸው ሰባቱ አጽዋማት አንዱ ትልቁና በቀናትም ረጅሙ ጾም ስለሆነ ታላቅ ጾም ወይም ደግሞ ዐቢይ ጾም በመባል ይጠራል። የዚህም የዐቢይ ጾም የመጀመሪያ ሳምንት ወይም መግቢያ የመጀመሪያው ስያሜ ዘወረደ እምላዕሉ ወይም ዘወረደ በመባል ይታወቃል። ቃሉ መነሻ የሚገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ነው። ዘወረደ እምሰማይ ከሰማይ ከወረደው በቀር ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም ይላል ቃሉ። እንዳልነው ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ነው። ይህ የወንጌል ቃል ወይም ደግሞ ይህ ምዕራፍ እንዳጠቃላይ ስንመለከተው ስለ ጥምቀት ጉዳይ የሚያብራራ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም ከተጠመቀ በኋላ ሳይውል ሳያድር ወደ ገዳሙ ቆሮንቶስ እንደገባ ለማስረዳትም ጭምር ነው። እንግዲህ ስለ ጥምቀት ስናወራ እኛ በ40 ቀን በ80 ቀን ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ የዮሐንስ ወንጌል ምዕራፍ 3 ነው። ኒቆዲሞስን ያስተማረበት ስለ ጥምቀት ኒቆዲሞስን ያስተማረበት የወንጌል ክፍል ነው። ከዚሁም ጋር ተያይዞ እንግዲህ ይህ ዘወረደ የሚለው ስያሜ አንደኛ ዓለምን ለማዳን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀጥታ ከሰማየ ሰማያት የወረደበትን ለማስታወስ ለብቻው ዘወረደ የሚለው የወረደበትን ለማስታወስ ነው። ዘወረደ ማለት ወረደ ማለት ነው። የወረደ ማለት ነው። የታየ የተገለጠ በማለት ይተረጎማል። ክርስቶስ እንግዲህ ወረደ ሳንል ተወለደ አንልም። ወረደ ተወለደ ዞረ አስተማረ ነው የምንለው እና ይህንን ዘወረደ የሚለውን በቀጥታ ከሰማይ እንደወረደ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ከሰማይ እንደወረደ የምናስታውስበት ስያሜ ነው እና በዚሁ ምክንያት ቅዱስ ያሬድም ዘወረደ እምላዕሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘያህዩ በቃሉ ዓለምን ለማዳን ከሰማይ የወረደው ማንም ያላወቀው አይሁድ የሰቀሉት በማለት በጾመ ድጓው ላይ ያስቀምጣል። ስለዚህ ሳምንት የመጀመሪያው ዘወረደ የተባለበት ክርስቶስ ለሰው ልጆች ሲል ከሰማይ ሰማያት የወረደበትን ለማስታወስ ለብቻው የተሰየመ ሳምንት ነው። ይህ ሳምንት በመቀጠል ሁለተኛ ስያሜ ያለው ሁለተኛው ስያሜ ነው ጾመ ሕርቃል ይባላል። ጾመ ሕርቃል ማለት ሕርቃል የንጉሥ ስም ነው። ሕርቃል የተባለው ንጉሥ የሮም ንጉሥ ነው። ክርስቲያን ንጉሥ ነው። የሰውን መሳደድ የማይፈልግ ደግ ንጉሥ ነው እና እስራኤላውያን በኢየሩሳሌም ሲኖሩ ንግሥት እሌኒ የሰራችላቸው ቤተ መቅደስ ነበረ። ያስቀመጠችላቸው ዕፀ መስቀል ነበረ። አምልኮተ እግዚአብሔርን የሚፈጽሙበት ቤተ መቅደስ ነበረ። በዛ መሩ አንድ ፎቃል የተባለ የአሕዛብ ንጉሥ ይሄ ፎቃል የተባለው የአሕዛብ ንጉሥ ከፋርስ ከባቢሎን ወደ ኢየሩሳሌም መጥቶ ኢየሩሳሌምን ወደ 60,000 የሚሆኑ አማንያንን ገድሎ ወደ 3,000 የሚሆኑ ምዕመናንን ማርኮ እንዲሁም ደግሞ አምልኮተ እግዚአብሔር የፈጸሙበት የነበረውን መገልገያቸውን ወስዶ ከተማዋን አቃጥሎ ሄዶ ነበርና በዚህ ጊዜ ከተማረኩትም ከተገደሉትም የተረፉ በየዋሻው በየገደሉ በየዛፉ ስር ተጠልለው ነበርና ከብዙ ጊዜያት በኋላ ወደዚህ ወደ ሕርቃል ወደ ተባለው ወደ ንጉሱ ሂደው አቤቱታ አቀረቡ። እባክህን የተማረኩ ወገኖቻችንን አስመልስልን፣ ንዋያተ ቅድሳታችንን አስመልስልን የሚል አቤቱታ ወይም ጩኸት አሰሙት። በዚህ ጊዜ ሕርቃል የተባለው ንጉስ ያው ፈሪሃ እግዚአብሔር ያለው አማኝ ስለነበረ ሰው መግደል አልችልም፣ ሐዋርያት አንድ ሰው የገደለ ዕድሜ ልኩን ይጹም ስለሚሉ
እኔ ሰው መግደል አልችልም በሚላቸው ጊዜ እነዚህ እስራኤላውያን ግድ የለም እኛ የእድሜህን ልክ ተካፍለን እንጾምልሃለን እና አስመልስልን በሚል ጥያቄ ያቀረቡለት። እንደዛ ከሆነ እሺ ብሎ ወደ ፋርስ ባቢሎን ወርዶ ገጥሞ ከፎቃል ጋር ገጥሞ ፎቃልን ድል አድርጎ የሚገደሉትን ገድሎ የሚማረኩትን ማርኮ የተማረኩትንም ይዞ ቅዱሳትን መጣ። ከዚህ በኋላ እስራኤላውያን የዚህን ሰው ዘመን 70 ዘመን አካባቢ ይሆናል ተካፍለው 5 ቀን ጾመውለታልና ለንጉሱ የተጾመ ነው እና ንጉሱ ድል አድርጎላቸዋል፣ አሸንፎላቸዋል። ስለዚህ ይህንን ንጉስ በማስታወስ ለእስራኤላውያን ድል አድራጊነት ዋናው ንጉሱ ስለሆነ ለእሱ መታሰቢያ የጾሙት ስለሆነ በእሱ ስም ተሰይሟል። ጾመ ሕርቃል በሚል በእሱ ሰይመው ይጾሙታልና የጾሙ መጀመሪያ አድርገውታል። አሁን እኛ ኦርቶዶክሳውያን ስንጾም ብዙ ጊዜ ወይም ቅበላ የሚለውን ጾም ስንቀበል በመብል በመጠጥ በዋዛ በፈዛዛ በጨዋታ ነው። ግን ደግሞ የአብይ ጾም የታላቁን ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም በጾም እንድንጀምር ነው ያደረጉት። አንዱ ሳምንት የመለማመጃ የጾም ዋዜማ እንደማለት ነው። ሰውነታችንን የምናለማመድበት ነው። ለምሳሌ በዋዜማ ብዙ መብል ሲበላ ብዙ መጠጥ ሲጠጣ በማግስቱ ድካም ይሆናል፣ ህመም ይሆናል። ስለዚህ እንደዛ እንዳይሆን ጾሙን በጾም እንድንጀምር ጭምር የሚያስተምር ነውና ለእሱ የተጾመ ስለሆነ በሁለተኛ ስያሜው ጾመ ሕርቃል በሚባል ተሰይሟል። ስለዚህ እንዳጠቃላይ ስናየው አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 መዓልት 40 ሌሊት ነው። ከዘለጋ ሳያጠፍ ከቆመ ሳይቀመጥ ነው ይላል እና የእሱ ጾም 40 ነው። አሁን እኛ የምንጾመው ጾም ደግሞ 55 ቀናት ነው። ለምን 55 ሆነ ሲባል ልክ አሁን እንዳልነው አንደኛውና የመጀመሪያው ዋዜማው የሕርቃል ጾም ነው። ለዋዜማነት ለመግቢያነት ንጉሱን ለማሰብ እንደገና ደግሞ በጾሙ ድል ማድረጋችንን ለማስታወስ እሱ ድል እንዳደረገ እሱ ድል አድርጎ እንደተጾመለት እኛ ደግሞ አርእስተ ኃጣውእ ወይም ደግሞ ኃጢአታችንን ድል የምናደርግበት ስለሆነ ለጾሙ ዋዜማ አድርገን እንጾመዋለን እና ይሄኛው ሳምንት 5 ቀን አለ። ይህንን ጾም እንግዲህ ብዙ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚተረከው ሁልጊዜም እንደምናስተምረውም እንደሚተረከውም እሱ ጾሞ ኃጢአት ኑሮበት በደል ኑሮበት ኃጢአቱ እንዲሰረይለት ሳይሆን ለእኛ አብነት ለመሆን ነው እና የጾመው። በዛ በጾም ወቅት ደግሞ 3ቱን አርእስተ ኃጣውእ ድል ነስቶበታልና እኛም ደግሞ በሚገጥሙን በምድራዊ ሕይወታችን ላይ የሚመጡ መሰናክሎች፣ ውጊያዎች፣ ፈተናዎች፣ ኃጢአቶች የሰራናቸው ኃጢአቶች ድል የምናደርግበት ጾም ነውና እግዚአብሔር አምላካችን ነቢየ እግዚአብሔር ቅዱስ ዳዊት እንዳለው ጣዕሙ ወተአምሩ ከመ እግዚአብሔር እግዚአብሔርን ቅመሱትና ምን ያህል ቸር እንደሆነ ታውቁታላችሁ ይላል። እግዚአብሔር የሚበላ የሚጠጣ ወይም የሚቀመስ ማለት ነው። በተለይ እንግዲህ አምላካችን ወደዚህ ምድር የመጣበት ዋናው ምክንያት ሰው መንግስተ ሰማያትን ያጣው በመብል ምክንያት ስለሆነ እሱ ደግሞ በቸርነቱ የሰውን ማንነት ስለሚያውቅ ሰው አትብሉ ያሉትን በልቶ ነው እና ከገነት የወጣው ደግሞ ቢበሉ ይገባሉ በሚል ራሱን መስዋዕት አድርጎ ሰጥቶ ስጋዬን ብሎ ደሜን ጠጡ ብሎ በመጨረሻው ሰዓት ስጋውን እንድንበላ ደግሞ እንድንጠጣ ደግሞ ዋናው ዓላማውና የመጣበት ይህ ስለሆነ በዚህ በመብል ድል የነሳንን ዓለም በጾም ድል እንድንነሳው አስተምሮናል እና እሱም 3ቱን አርእስተ ኃጣውእ የሚባሉትን ትልልቅ ኃጢአቶች የሚባሉትን ድል የነሳበት ጾም ነው እና እኛም በጾም ነው ድል የምንነሳው። አሁን ዓለማችን ላይ ያሉ ብዙ ሰዎች ዓለሙን ማሸነፍ ያልቻልነው ስለማንጾምም ጭምር ነው። እንግዲህ አንድ በመጽሐፍ ቅዱስ የምናገኘው ታሪክ አለ። ቅዱሳን ሐዋርያት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በነበሩበት ጊዜ አንድ የታመመ ሰው ሰዎች ይዘው መጡ። ይህ ሰው ወደ ጌታ ከመምጣቱ በፊት ቅዱሳን ሐዋርያት ጋር አምጥተውት ነበረ። ፈውሱልን፣ ይህንን ሰው አድኑልን ብለው ነበር። ሐዋርያት ግን ማዳን አልቻሉም፣ መፈወስ አልቻሉም። ሐዋርያት መፈወስ የማይችሉ ሲሆን ማዳን የማይችሉ ሲሆን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አመጡትና ፈውስልን አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው ፈወሰው።
እና ጥያቄ ቀረበባቸው። ቅዱሳን ሐዋርያት ለምን መፈወስ እንዳልቻሉ ወይም ደግሞ እኛ ለምን መፈወስ አልቻልንም የሚል ጥያቄ ያቀረቡለት ወዝ ዘመድ እየወጽ ዘእንበለ በጾም ወበጸሎት፣ እንደዚህ ያለው አብሮ አደግ ሰይጣን በጾምና በጸሎት ካልሆነ አይወጣም የሚል ምላሽ ሰጣቸውና እንግዲህ በሰዎች ላይ የሚያድር ርኩስ መንፈስ ወይም ደግሞ ሰይጣን ጸበል በመጠመቅ ብቻ ሳይሆን ወይም ደግሞ በተለያየ ገዳም በመሄድ በመዞር ቤተክርስቲያን በመመላለስ ብቻ ሳይሆን በራስ ላይ ያለውን ርኩስ መንፈስ ለማስወገድ ወይም ለማስወጣት ጾምና ጸሎት ወሳኝ ነው ማለት ነው። ስለዚህ ስንጾም ጾም ከእህል ብቻ መከልከል ሳይሆን ጸሎትም እንደሚጨመርበት አምላካችን እግዚአብሔር ተናግሯል። ስንጾም መጸለይ እንዳለብን መጾም እንዳለብን አስተምሮናል። ምክንያቱም ስንጾም ስንጸልይ በእኛ ላይ ያደረ ርኩስ መንፈስ ከእግዚአብሔር የሚለይ ከመልካም ስራ የሚለይ እኛን ከእግዚአብሔር ጋር የሚያጣላ ከራሳችንም ጋር የሚያጋጭ ከቤተሰባችን ከሰዎች ጋር የሚለያይ ርኩስ መንፈስ የሚወገደው በጾምና በጸሎት ነው። ዛሬ ዓለማችን ላይ ያሉ ሰዎች ዲያቆን ነበርኩ፣ ቄስ ነበርኩ፣ ቀዳሽ ነበርኩ፣ ታቦት ይሸከም ነበር፣ ተሸክሜ አይቼዋለሁ እያሉ በሳቅ በስላቅ የሚያወሩት የሚናገሩት የሚያስቃቸው ማነው? በእግዚአብሔር ላይ በመንፈሳዊ ሰዎች ላይ በቅዱሳን ላይ በቤተ ክርስቲያን ላይ እንዲስቁ እንዲሳለቁ የሚያደርጋቸው ሰይጣን ነው ማለት ነው። ደግሞ በሌላ በኩል ደግሞ በሳቅ በስላቅ ይበቡ ጸላይ፣ በሳቅና በስላቅ ሰይጣን ይገባል ይላል። አሁን እነዚህ ሰዎች በየሚዲያው ሲታዩ አንድ ቃል ተናግረው 24 ሰዓት ይስቃሉ ማለት ነው። እና የሚያስቃቸው ሰይጣን ነው። ይህንን የሚያስቃቸውን በመንፈሳዊ ሰዎች ላይ በቅዱሳን ላይ በቅዱሳን መላእክት ላይ በቅዱሳን ሐዋርያት ላይ በቅዱሳን ሰማዕታት ላይ በቅዱሳን ጻድቃን ላይ በቅዱሳን ላይ በአጠቃላይ እግዚአብሔር በሰየማቸው ሰዎች ላይ የሚሳለቁ የሚስቁ እግዚአብሔር በሚመለክበት አምልኮት ስፍራ የራሳቸውን የሰይጣንን እይታ የሚያስተናግዱ ሰዎች የሚያጫወታቸው የሚያስቃቸው ሰይጣን ነው ማለት ነው። ምክንያቱም በሳቅ የገባ ሰይጣን አይወጣም፣ የሚወጣው በጾምና በጸሎት ነው። እነሱ ደግሞ 24 ሰዓት ከመብል ከመጠጥ የማይለዩ ሰዎች ስለሆኑ እድሜ ልካቸውን እንደተዘባበቱ እንደሳቁ ይኖራሉ ማለት ነው። እና ይህንን ማድረግ አይገባም ወይም ተገቢ አይደለም ማለት ነው። ስለዚህ እነዚህ ኃጢአቶች ከኛ የሚሰረዩ ሰይጣን ከኛ የሚርቅበት አንዱና ትልቁ መንገድ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን እንዳሳየን በጾምና በጸሎት ነው ማለት ነው። ስለዚህ ይህንን ለማድረግ ጾሙን በሕርቃል በተባለ ንጉሥ በተሰየመ ስያሜ የዋናውን ጾም ዋዜማ ይዘን እንጾማለን። ለዋናው መግቢያ ይሆነናል። ይህንን ንጉሥ እናስታውሳለን። መልካም ስራ አድርጓልና መልካም ስራ ያደረጉ ሁሉ በመልካም ነገር ይታወሳሉ ማለት ነው። ስለዚህ በዚህ ምክንያት አንደኛው አብይ ጾም ነው። ሁለተኛው ዘወረደ የሚባለው ስያሜ ነው። ሶስተኛው ጾመ ሕርቃል የሚባለው ነው። በዚህ ምክንያት ጾመ ሕርቃልን ከነገ እሁድ ከጾሙ የሚጀመረው ሰኞ ነው። ግን ያው ዘወረደ የሚባለው ቃሉ የሚባለው እሁድ ነው። ከሰኞ ጀምሮ ነቢይ እግዚአብሔር ቅዱስ ዳዊትም እንዳለው ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዑ አለ ጥበብ ከመ ይትማ እግዚአብሔር፣ እግዚአብሔር እንዳይቆጣ ጥበብን አጽኗት፣ ለእግዚአብሔር በፍርሃት ተገዙ በማለት ነው የሚጀምረው እና ይህ ወቅት ከሰኞ ጀምሮ እግዚአብሔርን በፍርሃት የምናገለግልበት ለእግዚአብሔር የምንገዛበት ስጋችንን የምናደክምበት ነፍሳችንን የምናስባርክበት ወደ እግዚአብሔር የምንቀርብበት በምድር ላይ የሚፈትነንን የሚያጋጭንን ከእግዚአብሔር የሚለየንን ሰይጣንን የምናርቅበት የምናሸሽበት ጾም ነው ማለት ነው እና በዚህ ምክንያት እንጾማለን። እንግዲህ በየሳምንቱ የሚተላለፍ መርሃ ግብር ይሆናል። አድማጮቻችንና ተመልካቾቻችን ሙሉ የዐቢይ ጾምን መልእክት የእሁዱን ቀደም እያልን ሐሙስ እንዲሁ እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። መልካም የጾም ጊዜ ይሆንልን። እናመሰግናለን።